ኧረ ለሰው ልጅ ወገን ኧረ ውጪ ኧረ ድረሱ ኧረ እንደርስልሃለን ኧረ ውና እንደርስል እሺ ኧረ እሺ የለም አውጥ የለም ስልክ ለቸልሽ አይዞሽ ፈጣሪ ማረ እሺ ኧረ እሺ ያለ ድረሱልኝ ኧረ ሰው የለም ወይ እንዴ ከዚህ በላይ ግን መሄድ አልችልም ጋሽ ትራፊክ አለ እዛ ጋር አይው ምን አለ መሰለህ ዝም ብለህ ሂድ እኔ እኮ አታውቅም እንደ ስለኔ ቀስቀጭኑ ቻል እኮ እዚህ ከተማ ላይ ማንም ያቀኛል ዝም ብለህ ሂድ አንተዬ ምን ሆነህ ነው ትራፊክ እየመጣ እየመጣ ደግሞ ጭራሽ ችግር የለውም እየመጣ ደግሞ ምን እንትን ይላል ትራፊክ መጣ እንግዲህ አሁን ሰላም ወንድሜ ሰላም ናችሁ ሰላም እዚያ እኔ ጋር ተው እሱ ጋር ሳይሆን እስኪ አንቱ ዝም ተሳፋሪ ዝም በሉ እስኪ እኔ ጋር ነው አልኩህ እኮ ተሳፋሪ ነው ይላል መንጃ አዲስ ንግድ ታውቃለህ ወንድሜ አዲስ ንግድ ታውቃለህ አዲስ ንግድ መንጃ ፍቃድ ታርጋ ትፈልግ ታሰራልሽ እያወሩ ነው አንደኛ እኔ እንዴት የመጣው እኔን ካላወቅ ደግሞ እዚህ ከተማ ላይ ያለው የሚባል ባላ ውረዱ እስኪ ጋሽ ለምን ወርዶ በምን የመኪናው ባለቤት ነች አይደለም ማለት ተሳፋሪ ተሳፋሪ አንዴ ወረዱ ነው አንዴ ወረዱ እኔ እኮ ይባላል ምን ችግሩ እሱ ይሆናል ታርጋው ይፈታል ጉር አዲስ ትራፊክ ነው መሰለኝ መተን እና ገንዘብ አልሰጣቸው ኖ ጀዛት ወደ እናት ሀገር ጉራጌ አቦ ጉራጌ ዘንድሮ ግብት ስምጥ ነው የሚባል ደውልልህ ራሱ ጀዛት ወበር ላይ ነን ያራዳ ልጅ እነስ መጥለት ዘንድሮ አንፈታሽም ባካቻ ኮልኝና ኮለሊት ከቤተሰብ ጋር በበራሪው ወጣን በበራሪው እንደ አንተ የሌሊት ወፍ እየዞረች እየበረረች ትሽናባ አንተ እንግዲህ ልጅ አንተ ለሽንት በቆማችሁበት አንተን ጅብ ይብላል ለይቶ ነጥሎ ከቤተሰቦች እንዲያንስቶ አውሬ ይጫወትበት ተጀመረ አንተ እኮ ነው የምታስቀልድብኝ እናቱ ጋር ደውልም እናቱ ጋር እሷ እኮ ነች እኮ እንደዛ ልጅ ይችላል ገባልኝ ዘንድሮ አስገባችኋለሁ አለ ቃል ገባልኝ ምንድነው እሺ ምንድነው ስማ ከዝኖች አሁን እየመጡ ነው ያን ሰው ቦታ አለ ብለዋል ይለያየ ተስማሙና እንግዲህ አንዳችሁ ከች በሉ ስማ አንተ የከፋፋይ ገዢ መደብ ካድሬ ምን ሆነ ነው ቆይ ምን አስቦ ነው እኮ ቢመቸው በቀያዝ ከፋፍሎ ያዋጋናል ይኸውልህ ይብላልኝ እሱስ ታላቁ እንደሆንኩ ያውቃል ለኔ ቅድሚያ ይሰጣል እኔ እመጣለሁ መጣሁ አንተ ግን በጣም ቀፋፊ ሰው ነው የምን ታላቅ የምን ታናሽ እጣ ተጣጥለን ነው የምንሄደው ታላቅ ታናሽ የለም ከኔ በለጠብህ አዎ በለጠብህ እሺ እጣ እንጣጣ ልጅ እሺ በቃ ሂድ እሺ ትቀልዳለህ ስማ ለሳምንት ቂቤ ጠጣ ክትፎ አንብር ክትፎ ለመብላት ሲባል ገና ገድዬ እጄ ለመንግስት ሰጣለሁ ስመለስ ጥሎኝ ሄደ ይሄ ፍርታም ጉራጌ መሄድ እፈልጋለሁ አይሆንም እምብዮ እኔ መሄድ እፈልጋለሁ እምብዮ የምር አንተ ጥሩ ግን ይጣፍጣ አመሰግናለሁ አረጣጣ የለም አንተ ዝናብ እየመታን ነው ሄደን እንጠለል እስኪ አንተ ነው ዝናብ የሚመታህ እንዴ ሞቻለሁ እኔ ያለው ነው ዝናብ የሚመታ አንተ እጣላለሁ ከተፈጥሮ ጋር ነው የምትጣለው አንተ ኧረ ተው ይኸውልህ እንደነገርኩህ ማንም ሰው በቤት መጠጣትን ማወቅ የለበትም ይኸው ገብተህ ለመተኛትሽ ሌላ ነገር አደርጋለሁ ብትይ አንዘራወቁ ማለት በቃ መሞቼ ቀን ደረሰ ማለት ኧረ በቃ ፈታቤ ብራዘር ማንም አይባልም አንቺ ታበይ በቃ እሺ ጠጥታ እንዳለታ ቆይ ልጨርሳት በቃ ሻንጣ በእናትህ እዚህ ሊያስበላኝ ነው እንዴ ልጨርስ እንዳለ በኋላ ሌላ ነገር ችግር ይፈጠራል እኔ ነው የምታስበው ምንም እንዳታስቢ በቃ እናወራለን ሚስ በቃ ምን ነው ዛሬ ደግሞ እንዴት አመሻችሁም የለም እንዴ ዝም ብለህ ነው የምትቀላቀለው ምን ማለት ነው ደግሞ እሱ ማን ስለሆናችሁ ነው ደህና አመሻችሁ ምንም ምንድነው ማለት አብረን ውለን እስካሁን እንዴት ምን ይጠቅማል ሰላም መባባሉ ብዬ ነው ባለሱን ተውና ዛሬ የተፈጠረውን ነገር ብነግርህ የዛች የማንጠግቦሽ ልጅ አወቃት ማንጠግቦሽ ሹገሯ ብቻ የእሷ ልጅ አወቃት አይደለ እሷ እዚህ መታ ነበር እቃ ልታደርስ ዛሬ ማለት ነው እና እንደው ልጅህ እንደው ደስ አለኝ ነገር በቃ የሆነ የአይን ምናምን አለች አይደል አይኔን ጣልኩበት ብላ እንደው እግዚአብሔር ከቤት ሊያስወጣልኝ ሲሞክር አንተን እና ሲንግል ነው ወይስ እንዴት ነው እጮኛ ነገር አለ ወይ አለች እኔም ደግሞ አረ ሲንግል ነው እድሜ ልኩን ሲንግል ነው የኖረው ሰንግሎ ነው የኖረው እንዴ አባዬ እንዴ ዝም ብለህ ሲንግል ትላለህ
እና ምን ልበላት? ይኸውልህ ሲንግል ላይ 2 ደብል ጂን አድርጌ ነው የጠጣሁት እንዴ። እና ታዲያ እንደዚህ ሳትል አሁን ሲንግል ብቻ ትላለህ እንዴ? ሴት ልታስብለኝ ነው እንዴ አባዬ? ወንድ ልጅ እንደዚህ መራር ያለ ነገር ሲጠጣ ነው ሲንግል። ማንም ሰው ቤት መጠጣትን ማወቅ የለበትም። ገባ? በቃ ከተባነነ ይቀራል አባዬ። በቃ ግደለኝ። ምን ሌላ ምንም የለው። እና ልምርህ ነው እንዴ ነው እንዴ? ግን እሱም አለ አባዬ። እሱም አብሮኝ ነበር። አሁን እንድታውቀው ነው፣ እውነታውን እንድታውቀው ነው የመላኩት። እሱን ደግሞ አልያዘው፣ እቆርጥለታለሁ እሱን። ና ወይኔ ወንድሜ፣ ወይኔ ወይኔ ምን ታሞ ነው? ምን ሆኖ ነው? ማን ነው? አባ በእናትህ ፊልም እየቀረ ምንድነው? ምን መስሎ ነው? እኔ ታመመ መስሎ። አይ አልገባው። አሞህ መስሎ። ምን ሆነ ነው? ፊልም እየወረክ ነው? ምን እሺ ነው? ፊልም እየቀረ ቀርጻ ነው። እሺ አዩ ካሜራ ቀረጻ። እኔ አባ ደህና ነው። ይጀባት እሺ። በጣም እናመሰግናለን። ይመችሽ። አንተ በጣም ብዙ ምስኪን ሰው ግን አለ። እሺ እንጀምር። ወይኔ ልቤ የምራመመው አንተ አሰማም። ምን እሺ ነው? እየቀረጽ ነው 27 ላይ የሚመረጥ ፊልም ናምጣው። አንተ ግን ኮሎኔል አረሙዬ ያበድቃ ነው ማለት ህፃን። እስቲ ቀስ ብለህ ደግሞ መጀመሪያ ህፃን እያለች ዋናው በተግባር ነው። ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበረ ማለት ኧረ ጉድ መሰራት። አንቺ ምን አባሽ ነው የምታረገው? ጋሼ ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ አለ ብሎ ይኖር ጋሼ። ወይ እና ምን ፈልገህ ነው ታዲያ? ታስመዝግበኝ ነው? ገና አልተማርሽም እስካሁን? አዎ ነሽ ላስመዝግብሽ የኔ አባት ነኝ። ሂጂ ውጭ ልኝ ከውስጤ ያውልሽ መንገዱ ሂጂ ብዬሻለሁ። መሄዱንስ ማንም ሄዳል። ውጭ ልኝ በቃ ካንጀቴ አልፈልግሽም። ፍቅሬን በሙሉ ሙጥጥ አድርገሽዋል። በቃ ህይወቴ ተበላሽቷል። ሂጂልኝ ነው የምልሽ። በቃኝ ሂጂ። አዲስ ኑሮ መስርቺ ሂጂ። ስልችት ብሎኛል እኔ። ሰው ሄድ ሰው ይመጣል። ሂጂ። አንድ ነገር ልንገርሽ፣ እናት ናት ለሁሉም መከታ። እናት ናት ማትገኝ። አሁንም ልበልሽ ወይ ሂጂ። እሄዳለሁ እንጂ ቆሜ አልጠብቅሽም የሚባለውን አልሰማሽም? እሄዳለሁ እንጂ ቆሜ አልጠብቅሽም። በሴት ይተካል። እናት ያለሽ ውጭልኝ ከውስጤ ሂጂልኝ። ስንት ነገር አበላሸሽብኝ። እባክሽ ሂጂልኝ። ተይ የለመንሽ የፍቅር አምላክ ብዙ ነገር አታናግሪኝ። ሂጂ። ምርር ብሎኛል። ውስጥ ሁሉ ተቃጥሏል። እባክሽ ሂጂልኝ፣ ውጭልኝ። አዲስ ህይወት መስርቺ። ግን ማዝንልሽ አዲስ ሰው ስታገኝ የኋላው ትዝ እንዳይልሽ። እኔ ሌላ ለምዳለሁ። ግድ የለም ይህን ስልሽ መለመኔም አይደለም። ሂጂልኝ፣ ውጭልኝ። ግን እወድሻለሁ። በቃ አንተ ቃል መግዛት ብለው ወደ አስፋልት ልትወጣ ነው እንዴ? ይሄው ወንድም እየመጣ ወንድሜ ያለ እሱን ላከው እኮ። እሱን እኮ ነው የምልህ። እኔስ በጣም እኮ ነው እንደማፈቅርሽ መቼም ታውቂያለሽ። እንደው ከነብልብ ባርጌ ባክሽ እኮ ሁላ ደስ የሆነ ተራሷ አለ የሆነ ወንድም ያለ እሱን አባረን በቃ አብረን ንብረት መኪና ምናምን እንወስዳለን። ያ ተራሷ ማን ነው ስልክ የሰጠህ? ምንድን ነው? ይግባ ይግባ። ማን ሙቶ ነው ደግሞ ዛሬ ወንድሜ? ማን ሙቶ ነው ዛሬ? ማን ሙቶ ነው ዛሬ? ማን ነው? ኧረ ሞተች፣ ቤቲ ሞተች። እኛ ሲደርስን ኧረ ጉድ! እና የት ነው ቀብሩ? የት ነው? ቺቺኒያ ነው። ማነሽ? እስኪ በጅረንግ የሚባለውን ታካሚ አስገብሪልኝ እስኪ። ሰላም ነው እኮ አንተ በጅረንግ? ስም እኮ ነው በሽታው ነበር። ስሜን በጣም ነው የምወደው። ዘበኝ ወጆ ናስ ጆርስ ልብ ምንድነው እንደዚህ የሚመታው? ሌባ ነህ እንዴ? እስኪ ይሄን ብርድ ልብስ ከላይ አውጣልኝ እስኪ። አንዴ በጠራራ ፀሐይ የሸዋሮቢት ብርድ ልብስ ለብሰህ ትመጣለህ እንዴ? አውጣው እስኪ ና ወደዚህ። ኧረ አንገቴን አለም እኮ ዝም በል ወጆ እኔ ነኝ አንተ ነህ ስራ የምታ ሲከናወን አንገቴም የለም ጨጓራም ፌድ አድርጓል። አንገቴን አይደለም ምናምን ተና ና እስኪ ወደዚህ ምላስን አውጣ። ምንድነው ኩላሊት የለም እኮ ሽጣው ነው
ለነገሩ በዚህ አየር ባትሸጠው ነው የሚገርመኝ። እንደ ዶክተር ምን ይሻለኛል? አካል ላይ የሌለ ነገር ይበዛል። ኩላሊት የለም፣ ጨጓራ ፌድ አድርጓል፣ ብዙ ምት አለ። ይሄኛው ቀኝ እግር ይቆረጣል ሰሞኑን። በቃ በአጠቃላይ ደክመካል ሟሽነት። ቤተሰብ ምናምን ካለክ ሂደህ ሰላም በላቸው፣ ተገናኛቸው፣ ቅርታ አስብል፣ ያለን ብር በትን። ሰሞኑን ትሞታለህ። በቃ የለክም አንተ ወንፊት ሆናል ወንድሜ። በጉንፋን የምን አባ ጉንፋን ነው? እኔ ነኝ አንተን የምታው ጉንፋን ትላለህ እንዴ? ሾርባው ያሉትን አምጡ ማዘር። ወይ ተባረኩ። አክብሮታችሁ ደስ ሲል እርሶ እያላችሁ ነው የምትዘርፉኝ። በዚህ ጊዜ እንደናንተ አይነት ሌባ ነው የታጣው። ምን ይደረግ ስራ አይደል እናታችን። ወይ ትትናችሁ ሰው በስነ ምግባርና በስነ ስርዓት ስራውን ጥቅ ቀርቦ ሲሰራልኝ ደስ እንደሚለኝ አፈርብላችሁ። ምንም አይደለም ማማ፣ ይልቅ እንቸኩላለን። ያለው ቦሬ ጠመርኳችሁ አይደለ? እንካ እቺ ልጄ ከውጭ ላከችሁ ያዛት። ለአንተ ደግሞ ለትህትና ቲፕ። ኧረ ማዘር አያስፈልግም። ኧረ ማዘር አያስፈልግም። በቃ እንግዲህ ማዘር ሌላ ጊዜ በሰፊው እንገናኛለን። በቃ አትጥፎ ልጆቼ። አዎ ሂዱ፣ ጊዜያዊ ሩጫ ነው። እዛች ቅያስ ጋር ጭርስ ስለሚል እዛ ብትሞክሩ ይሻላችኋል። እሺ ማዘር። እንዴ ተከባብረን እንሰራረፍ እንጂ ጊዜው ከፍቷል። ያ ጋሽከጭኑ አይደለም እንዴ? የራሱ ጋሽከጭኑ ነው። ወደ ጨረታው እየመጣ ለመጨረትም እኮ በቃ ልጁን ባለ ሀብት ዳለ። በቃ ጋሽከጭኑ ሰላም ነው። ሰላም አርፍዳ መጣ መሰለህ። ጨረታው ነው። ጨረታ አለ ጨረታ ገብቷል እኮ ቆየ። የሚጨረስ ሰው መጥቷል። አንድ 9 ሰው ማለት 9 ሰው ምን ያደርጋል? ደህና የሚጨርስ ሰው አለ። እስከ ስንት ነው የሚሉት አሁን? 600 ሺህ ደርሷል ማለት 600 ሺህ ነው። 600 ሺህ ቢሸጥልን አለ። ያው 400 ሺህ ደርሷል ግን 400 ሺህ ብር 9 ሚሊዮን ብር ብዬ ላከሳስራቸው። አያወጣም እኮ 1 ሚሊዮን እንኳን ትነግም ቢያወጣ አከሳስራቸዋለሁ። 9 ሚሊዮን እኔ ጨርሷለሁ። ያን ባይወጣኝ እኔ ልክሰር ያስገድነው 1 ሚሊዮን ራሱ አይሸጥም እኮ አለ። አስተማም እንዴ ምን ብር ነው? እኔ የልጄ ባል እኮ ባል ሀብት ነው። አረ በዛ ሀብት ሞልቶ እና ባይሸጥስ እሱ ካልሰጠኝማ ልጄን መልሳታለሁ። ቀልደኛ ያርገ ቀላል ፈርገኛ 9 ሚሊዮን ብር ብዬ ይሄን ፕሮግራም አበላሽቻለሁ። ካላመጣ በዚህ ላይ ካራኔ ልጄ ባል ታዲያ እኔ እንቁላል ፍርፍር መሰልኩት። እሺ ቆይ ላገናኝ። አሁንም እየጠስክ ነው? አዎ እንካን አጎት ደውሎ አላገኘው። አጎቴ ነው? አዎ ሄሎ አብርሃም አለ ካጠገብህ? አንተ እያናገርኩህ የለ አንተ የለም አልኩህ አይሰማም። ጋሽከጭኑ መረጋጋት ይሻላል። አንተ ያንን አይደለም እኔ አንተ ቁርበት አንተ በዚህ መንገድ አለ እንዴ? ጋሽከጭኑ የጋሽ በላይ እኔ ነኝ የምጠብቀው። እኔ እሱ ነው ጠባቂው። በል እናስፈራራ። ጋሽ በላይ እኮ ልጅ ነው። እሱ ነው የሚጠብቀው። ይሄንን እሱ ነው የሚጠብቀው። ና ተመለስ። ና ቢጠብቅስ ምንድን ነው? ጋሽ በላይ ልጅ ነው ቢጠብቅስ ነው የሚለው። በእሱ ሂድ ቆረጥ ጉዳይ አይጠመጎት አንተ ምን አባክ ያንተ ደግሞ መንጠራራ ኪርቲቦ ጋሽከጭኑ ከሄደ በኋላ የምትሳደባለህ። አንግረኝ ነበር ሳይድ እዚህ ሆኖ እያወራህ ነበር። መቼ አየሁ አንተ አይደል ይሄው ነበር እንዴ? እኔ እኮ ነው የምጠብቀው። ይሄ እካካም ጋሽ በላይ ልጅ ነው እኮ ያልኩህ እኮ። ይሄ አይት እሱ ደግሞ ጥርጥር ብለው እዛው ነገር እና እንደዛ ነው። ዙሮ እሺ በለ እንገናኛለን። አላዳ ለምንድን ነበር የቤት ስራ አልሰራህም? ማሰራት የቤት ስራ ምን ችግር አለው? ማሰራ ገንዘብን ከፍል እንዴ? ምን ትምህርት ቤት ነው ደግሞ? ወንድ ነው ታሳይኛል። አንተ ማይም ሽር ስልክሽን ሰጪ እንትን ነው ካስቸገረሽ ይዘው ቤት እቀጣለሽ። ዘመድ እኮ ልጃችንም አይደለም እኮ